ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ዱባይ አለመረጋጋት በሚንጠው ቀጠና ውስጥም የተረጋጋችና ውብ ሆና ነው የተገነባችው። ስቴፋኒ ቤከር ከጓደኞቿ ጋር በዱባይ ውስጥም በዘንባባ ቅርጽ በተሰራው ሰው ሰራሽ ደሴት ላይ ከሚገኙ ቅንጡ ሆቴሎችና የባህር ዳርቻ መዝናኛዎች አንዱ በሆነው በፓልም ጁማሪያ በሚገኝ መዝናኛ ስፍራ የልደት በዓሏን እያከበረች ነበር። ነገር ግን እርሷና ጓደኞቿ ወደ ሌላ አቅራቢያ ወደሚገኝ ቦታ ለመሄድ ወደ ውጭ ሲወጡ ጥርት ባለው የዱባይ ሌሊት ሰማይ ላይ ያልተለመደ ነገር ተመለከቱ። ስሟ እንዳይጠቀስ የጠየቀችው አንድ የአየር መንገድ ሰራተኛ በዚህ ሳምንት መጀመሪያ ላይ ወደ አውስትራሊያ ሜልቦርን ሄዳለች። በየቀኑ የማያቋርጥ ፍንዳታዎች መሰማቱ በጣም እያስጨነቀኝ ነበር ትላለች። አሁን ወደ ሀገሬ መጥቼ ሁኔታውን ከተረጋጋ በኋላ ብመለስ ይሻለኛል ስትል የመመለስ እቅድ እንዳላት ተናግራለች። ምን ተመለከቱ? ስጋት ምን ነበር? አብረን የምናየው የምንለው ይኖራል። አብረን እንቆይ፣ እንከታተለው። ዛሬ ለሶማሌላንድ ሀገርነት እውቅና በመስጠት የመጀመሪያ ሀገር በሆነችው እስራኤልና በሀርጌሳ መካከል የተደረገው የተባለውን ውይይት ሞቃዲሾ ውድቅ አድርጋለች። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ በጥር ወር ከአልጀዚራ ጋር ባደረጉት ቆይታ እስራኤል በሶማሌላንድ ወታደራዊ ሰፈር ብትገነባ የሞቃዲሾን ሉዓላዊነት እንደምትጥስ አስጠንቅቀዋል። ምን ተፈጠረ? በዝርዝር የምታደምጠው የመረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ዱባይ መሄድ ይቻላል ወይ? በተለይ ለውጭ ዜጎች። ከጥቂት ደቂቃዎች በኋላ እርሷና ጓደኞቹ ከቆሙበት ማዶ መንገድ ላይ ተሻግሮ የሚገኝ ፌርሞንት ሆቴል የድሮን ጥቃት ደርሶበት ስብርባሪዎቹ ከባለ 5 ኮከብ ሆቴል ላይ መውደቅ ጀመሩ። ሁላችንም ፈርተን ነበር ትላለች። እንደዚህ አይነቱ ነገር ማየት ያልተጠበቀ ነበረ። ከአንድ ዓመት በፊት ወደ ከተማዋ የመጣችው ብሪታናዊቷ የሪል ስቴት አማካሪ ስቴፋኒ ቤከር ዱባይ ሁልጊዜ በቀጠናው ውስጥ ካሉት እጅግ አስተማማኝ ቦታዎች አንዷ አድርጋ ትመለከት እንደነበረ ትናገራለች። ሆኖም ከኢራን ግጭት ጋር በተያያዘ ለ2 ሳምንታት የሚሳኤልና የድሮን ጥቃት ከተፈጸመባት በኋላም ለቆ የሚሄድ ምንም አይነት እቅድ እንደሌላት ትናገራለች። ሁኔታው በተያያዘበትን መንገድ የበለጠ ደህንነት እንዲሰማት አድርጓል ትላለች ብሪታናዊቷ የሪል ስቴት አማካሪ ስቴፋኒ ቤከር። ዱባይ ከተለያዩ ሀገራት የመጡ በሚሊዮን የሚቆጠሩ የውጭ ሀገር ዜጎች መኖሪያ ናት። በአጠቃላይ ነዋሪው መካከል የውጭ ሀገር ዜጎች ከሀገሬው በከፍተኛ መጠን ይበልጣሉ። የኤሚሬትስ ዜጎች ከጠቅላላው ሕዝብ 10 በመቶ ብቻ ናቸው። ከተማዋ ለ10 ዓመታትን ሰላም በሚዋዥቀው ቀጠና ውስጥም የመረጋጋትና የደህንነት ተምሳሌት ሆና ትታያለች። ሰማይን ለመቧጠጥ የሚንጠራሩ መስታወት የደረቡት ህንፃዎቿ ከቀረጥ ነፃ የሆነው ደሞዝና ለግል ደህንነት ያላት መልካም ስምም በመካከለኛው ምስራቅ እያደገ የመጣ የንግድና የቱሪዝም ማዕከል እንድትሆን አድርጓታል። ይህ በመላው ዓለም የሚገኙ ምሁራንም ሆኑ ወዛደሮች ማቄን ጨርቄን ሳይሉ መተው የተሻለ ህይወት ለመገንባት የሚፍጨረጨሩባት ከተማ አድርጓታል። በቅርብ ዓመታት ውስጥም ግጭቶች በአብዛኛው የቀጠናውን ክፍል መልኩን ይቀይሮታል። ነገር ግን ዱባይ በአብዛኛው አልተነካችም። ያ ደግሞ አሁን ፈተናው ወድቋል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደገለጹት የኢራን ጥቃቶች ከጀመሩበት ጊዜ አንስቶ ወደ ሀገሪቱ 285 ባላስቲክ ሚሳይሎችና 15 የክሩዝ ሚሳይሎችና 1567 ድሮኖችን መተኮሳቸውና የሀገሪቱ መከላከያ ከ90 በመቶ በላይ የሚሆነውን ማክሸፉን ተናግረዋል። ነገር ግን አንዳንድ ስብርባሪዎችም በዱባይ የተለያዩ አካባቢዎች ላይ ወድቀዋል። ከነዚህ ውስጥም ዋና ዋና የመኖሪያ አካባቢዎች ላይ ከከተማዋ አየር ማረፊያ በአቅራቢያ ርቀት የወደቁ ይገኙበታል። በበይነ መረብ ላይም የተለቀቁ ምስሎችም ረዣዥም የመኖሪያ ህንፃዎችን፣ ቅንጡ ሆቴሎችንና አውሮፕላን ማረፊያዎች ላይ የወደቁ ስብርባሪዎችን አሳይቷል። እስካሁን ድረስ በተባበሩት አረብ ኤሚሬትስ 6 ሰዎች ሲሞቱ 141 ሰዎችም ደግሞ ቆስሏል ሲል የሀገሪቱ ባለስልጣን ተናግሯል። የአየር መከላከያ ስርዓቱን የከሸፈው ሚሳኤል ስብርባሪው በጀበል አሊ ወደብ ላይ ወድቋል። ቢቢሲ ከ20 በላይ የዱባይ ነዋሪዎችን አነጋግሯል። አንዳንድ በዱባይ ለ10 ዓመታት የኖሩ ሲሆኑ ሌሎቹ ደግሞ በቅርቡ ወደ ከተማዊቱ እቅፍ የገቡ ናቸው። አብዛኞቹ በቅርብ
በቅርብ ቀናት በደረሱት ጥቃቶች እንደተደናገጡ አልሸሸጉም። ነገር ግን ሁሉም ማለት ይቻላል ሀገሪቱን ለቀው የመውጣት እቅድ እንደሌላቸው ተናግረዋል። በቤተሰቧ ንግድ ውስጥ የምትሰራውና ህይወቷን ሙሉ በዱባይ የኖረችው ኤቲባሲ እንዲህ አይነት ነገር ያየ ነው ለመጀመሪያ ጊዜ ነው ትላለች። ዱባይ በሚያስደንቅ ሁኔታ ትልቅ ከተማ ሆናለች። በሀገሪቱ ባለስልጣናት ላይም እምነት አለን። ይህ ቤቴ ነው፣ አብሬያቸው ቆማለሁ። ለአንዳንድ ነዋሪዎችም ያለፉት 2 ሳምንታት አስጨናቂ ነበሩ። አዳም ካሎም ባለቤቱንና 2 ትናንሽ ልጆቹን ከዩናይትድ ኪንግደም ወደ ዱባይ የመጡት በ2024 ነው። በጦርነቱ የመጀመሪያዎቹ ጥቂት ቀናቶች ውስጥ በቤተሰብ በአንድ ክፍል ውስጥም ተኝተው ሳሉ ነው በከተማዋ ዙሪያ ፍንዳታ የተሰማው። በወቅቱ ልጆቹ ከመስኮቶቹ አጠገብ ለመተኛት በጣም ፈርተው ነበር። ባለስልጣኖቹን እዚህ አድንቆ ደህንነቱ እንዲሰማው ለማድረግ በቂ ጥረት እያደረገ ነው። ነገር ግን መረጋጋትም አይሰማንም ይላል ካሎም። ስጋታችን ይህ እንደማይቀጥልም በምንም እርግጠኛ አለመሆናችን ነው። የዱባይ ከትንሽ የባህረ ሰላጤ የንግድ ወደብ ወደ ዓለም አቀፍ የመዳረሻነት የተመነደገች በግንኙነት ላይ ነው። በሺዎች የሚቆጠሩ ዓለም አቀፍ መንገደኞች የሚስተናገዱባት የዱባይ ዓለም አቀፍ አየር ማረፊያ ባለፈው ዓመት ብቻ ወደ 90 ሚሊዮን የሚጠጉ ተጓዦች አመላልሷል። ግጭቱ ከተጀመረ ጊዜ አንስቶ በሺዎች የሚቆጠሩ በረራዎች ተሰርዘዋል። ይህም በቀጠና ውስጥም በረራዎቹ ከሚበዙባቸው የጉዞ ማዕከላት አንዱን ጭር እንዲል አድርጎታል። በቅርብ ቀናት ውስጥም የተወሰኑት በረራዎች እንደገና ተጀምረዋል። ኤሚሬትስ የበረራ መርሃ ግብሯን በመቀነስ ወደ ቀደመው እንቅስቃሴዋ ቀስ በቀስ ለመግባት ጥረት እያደረገ ነው። እንዲህ አይነቱን መስተጓጓል የሚመጣው በዓመት ውስጥ ለጎብኚዎች በተጨናነቀ ወቅት ሲሆን ኃይለኛው የበጋ ሙቀት ከመቀነሱ እና የጥቃት ጉዳት ግልጽ ከመሆኑ በፊት ሀገሪቱ አሁን ከግጭት ቀጠናዋ ለመራቅ የሚፈልጉ ሰዎችን የቆረጡትን የበረራ ትኬት እና የያዙትን የሆቴል ክፍል ሲሰርዙ እየተመለከተች ነው። በአንዳንድ የቅንጦት ሆቴሎች ውስጥም ያሉ ክፍሎችም ከተለመደው ክፍያቸው በጣም ባነሰ ዋጋ አገልግሎት እየሰጡ ነው። እንዳለመታደል ሆኖ እስከ ግንቦት ወር ድረስም የተያዙ ክፍሎችም ሲሰረዙ እያየን ነው ይላል የጌትስ ሆስፒታሊቲ መስራችና ዋና ስራ አስፈጻሚ ዶክተር ናያም ማዳድ የመጣው ከአውስትራሊያ ሲሆን ላለፉት 2 አስርተ ዓመታት መኖሪያውን በዱባይ አድርጓል። የመጀመሪያው ሩብ ዓመት አጀማመሩ ካላማረ የቀረው ዓመትም ያንን ለማካከስ ሩጫ ይሆናል። ብዙ ጎብኚዎች በዱባይ ቅንጦ ያኗኗር ዘይቤ ይሳባሉ። ተጽዕኖ ፈጣሪዎቹ በረዣዥም ፎቆች ላይ የተመሰረተ የመዋኛ ገንዳዎችና ከባለ 5 ኮከብ ሆቴሎች ውጪ የቆሙ ቅንጦት ዘመናዊ መኪናዎችን እንዲሁም በግል የባህር ዳርቻ ላይ ፀሐይ የሚሞቁ ሰዎች የሚያሳይ ቪዲዮዎች ያጋራሉ። ነገር ግን ከዚህ ምስል በስተጀርባ ሌላ እውነታ አለ። ዱባይ በሌላ መልኩ የከተማዋ እድሎች በግልጽ ተቃርኖ የተሞሉ ናቸው። በድረገጽ በመስታወትና በመብራት የተንቆጠቆጠችዋ ዱባይ ስትታይ ይህንን ምጣኔ ሀብት ለመገንባት በላባቸውና በወዛቸው የከፈሉ ስደተኞች አነስተኛ ተከፋይ ናቸው። መኖሪያቸው ከከተማ ውጪ ባሉ በሚገኙ ስፍራ ላይ ነው። የተባበሩት አረብ ኤሚሬትስ ሰራተኞች ኃይል በአብዛኛው የውጭ ዜጎች ናቸው። የደቡብ እስያ ዜጎችም ብቻ በከተማ ውስጥም በፍጥነት እያደገ ካለው የህዝብ ቁጥር ከግማሽ በላይ የሚሆነውን ይዛሉ። ብዙውን ጊዜ በግንባታ በሎጂስቲክና በዴሊቨሪ አገልግሎት ላይ ውስጥ ይሰራሉ። ለብዙዎቹ ጦርነት በዕለት ተዕለት ህይወታቸው ላይ እምብዛም ለውጥ አላመጣም። ከፓኪስታን የመጣው ዴሊቨሪ የሚሰራው ሐምዛ በጦርነቱ የመጀመሪያው ቀናት ውስጥም ብዙ ሰዎች ቤት ውስጥ ስለቆዩ ትዕዛዞቹ መጨመራቸውን ይናገራል። ፍንዳታ ስንሰማ ወይንም ደግሞ ፍርስራሽ ሲወድቅ ስናይ የተወሰነ ፍርሃት አለ የሚለው ሐምዛ ግን ስራ ማቆም አልችልም። በትውልድ ሀገሬ ያሉ ቤተሰቦቼን በእኔ ላይ የተደገፉ ናቸው። በፍርሃት ቤት ውስጥ የመቆየት ቅንጦት የለኝም። የመብት ተሟጋቹ በባህር ሰላጤ ውስጥ ባሉ አንዳንድ ዝቅተኛ ክፍያ የሚከፈላቸው ሰራተኞች አያያዝና የኑሮ ሁኔታ ላይ ያላቸውን ስጋት ሲገልጹ ቆይተዋል። ሐምዛን ጨምሮ አብዛኞቹ ነዋሪዎች በዱባይ ለመቆየት ቢወስኑም በረራ ማግኘት የቻሉትም ጥቂቶች ግን ከከተማው ለቀው ሄደዋል። ብዙ ምዕራባውያን ሀገራት የኢሚግሬሽን ፖሊሲያቸውን እያጠናከሩ ባሉበት በዚህ ወቅትም ዱባይ የተለየ መንገዶችም ትከተላለች። ኤሚሬትስ ራሷን ለዓለም አቀፍ ባለተሰጦችና ለባለ ሀብቶች መስህብ አድርጋ አስቀምጣለች። ከኮቪድ ወረርሽኝ ወዲህ በርካታ ሚሊዮኖች ወደ ከተማዋ ተመዋል። ከታዳጊ ሀገራት የመጣ የማደግ ብርቱ ፍላጎት ያላቸው ባለሙያዎችም የህንድ መሐንዲስ፣ የግብጽ ዶክተርና የፊሊፒንስ ነርስ ከአውሮፓ ወይም ከሰሜን አሜሪካ ይልቅ በዱባይ የስራ ቪዛ ማግኘት በጣም ቀላል ሆኖላቸዋል። አንዳንድ ጊዜም ከፍተኛ ደሞዝ የማግኘት እድልም አላቸው። ቀደም ሲል የዓለም አቀፍ ሚዲያዎች እና የህግ አስከባሪ ኤጀንሲዎች የሚያደርጓቸውን ምርመራዎችም አንዳንድ በተደራጁ የወንጀል ድርጊቶች የሚጠረጠሩ ሰዎችም በዱባይ እንደሚከትሙ ጎልቶ ቢያሳይም ከቅርብ ዓመታት ወዲህም በተባበሩት አረብ ኤሚሬትስ እና በበርካታ ሀገራት መካከል ያለውን ግንኙነት በመጨመሩ ወንጀለኞች ተላልፈው ተሰጥተዋል።
የዱባይ መስህብ እንዳለ ይዘልቃልን? የከተማዋ ትልቁ መስህብ ሁልጊዜ ሁከት በነገሰበት ቀጠና ውስጥም የተረጋጋች እንደሆነች የሚያሳይ ምስል በመሆኑ ይህ ምን ያህል ይዘልቃል ወይስ አደጋ ላይ ነው የሚለውን ጥያቄ ምላሽ ያሻዋል። ስለተባበሩት አረብ ኤሚሬትስ በሰፊው የጻፉት የመካከለኛው ምስራቅ የፖለቲካ ኢኮኖሚ ባለሙያ የሆኑት ክሪስቶፈር ዴቪድስ ጥቃቶቹ የዱባይ ማራኪነትን ለአጭር ጊዜ ያህል ሊያበላሸው እንደሚችል ያምናሉ። ነገር ግን መሰረታዊ ነገሮችን መሰረተ ልማት፣ ደንብ፣ የአየር ሁኔታና መልክዓ ምድሩን አይለውጥም ይላሉ። በረዥም ጊዜ ውስጥም ማራኪነቷ ሳይለወጥ ይቆያል። በባለስልጣናት በየጊዜው ስለሚፈጸሙ ጥቃቶችና ስለሚደርሱ ጉዳቶችን በፍጥነት መልእክቶችን በማድረሳቸው ከነዋሪዎቹና ከቢዝነሶች ምስጋና ይቀርብላቸዋል። ፕሬዚዳንት ሼህ መሐመድ ቢን ዛይድ ሀገሪቱ ለነዋሪዎቹ ጥበቃ እንደምታደርግም አረጋግጠዋል። የተባበሩት አረብ ኤሚሬትስ ደህንነቷ አደጋ ላይ ለሚጥሉ በቀላሉ ለአደጋ የምትጋለጥ እንዳልሆነችም በመግለጽ አስጠንቅቀዋል። የሀገሪቱ ከፍተኛ አመራሮች በዱባይ መደበኛ ሕይወት መቀጠሉን ለማሳየት በአደባባይ በህዝብ ፊት ታይተዋል። ይሁን እንጂ በተባበሩት አረብ ኤሚሬትስ ሀገሪቱ ወይንም አመራሩ ዝቅ የሚያደርጉ ወይንም የሚተቹ ንግግር የሚከለክል ህግ በመኖሩ ትችት ያልተለመደ ነው። ዱባይ በንግድ በቱሪዝምና በሪል ስቴትና በፋይናንስ አገልግሎት የሚመራ ኢኮኖሚ ገንብታለች። ባለስልጣናቱ ስለ ግጭቱ ያልተረጋገጠ ምስል ማጋራት ከባድ ቅጣት ወይንም እስር ሊያስከትል እንደሚችልም አስጠንቅቀዋል። ሐሙስ ዕለት የ60 ዓመቱ ብሪታናዊ የኢራን ሚሳኤሎችን ከከተማው ሰማይ ላይ ሲምዘገዘጉ የሚያሳይ ምስል ከቀረጸ በኋላ ክስ ተመስርቶበታል። ለጥቂት ቀናት ባልተለመደ ሁኔታ ጸጥ ብሎ የነበሩ የዱባይ ጎዳናዎች ዳግመኛ በሰውና በተሽከርካሪ ተሞልተዋል። ተንታኞች ፋሪስ ባህረ ሰላጤ ጦርነት በዱባይና በተባበሩት አረብ ኤሚሬትስ ላይ የሚኖረውን ረዥም ጊዜ ተጽዕኖ እንዴት ይቀጥላል የሚለው ላይ የተመሰረተ ነው። የተዳከመችዋ ኢራን የተባበሩት አረብ ኤሚሬትስ ማራኪነቷን የበለጠ ልታጎላ ትችላለች ይላል ዴቪድስ። ነገር ግን የኢራን አገዛዝ ከሚወርዱበት ቦምብና ሚሳኤል ከተረፈ ከባህረ ሰላጤው ጎረቤቶች ጋር ያለውን ውጥረት ሊጨምር እንደሚችልም ባለሙያዎች ይናገራሉ። ይህ አሳሳቢ ጉዳይ ነው። ባንኮች ወይም ፋይናንስ ተቋማት ከተጎዱ የንግድ ስሜት ሊጎዳ ይችላል ይላል። ሮብ ዕለት የኢራን ባንክ ጥቃት ከተፈጸመበት በኋላ ነው የቴህራን ጦር በአካባቢው ከአሜሪካና ከእስራኤል ጋር ግንኙነት ያላቸውን የኢኮኖሚና የባንክ ተቋማትን ኢላማ እንደሚያደርግ ዝተዋል። ከዚህ በኋላም በዱባይ የሚገኙ ብዙ የፋይናንስ ድርጅቶች ሰራተኞች በቢሮአቸውን ለቀው እንዲወጡ አዘዋል። ለጊዜው በዱባይ የሚኖሩ አብዛኞቹ ሰዎች ጠንቃቃ ቢሆኑም ተስፋ አላቸው። ከተማዋ ከዚህ በፊት በ2008 የዓለም አቀፍ የገንዘብ ቀውስ ጀምሮ እስከ ኮቪድ ወረርሽኝ ድረስ ቀውሶችን ተቋቁማ በጥንካሬ ትቀጥላለች። ዱባይ ሁልጊዜ በፍጥነት ታገግማለች ይላል ማዳድ። ጽናት በተባበሩት አረብ ኤሚሬትስ ደም ውስጥ ያለ ቅመም ነው። ሶማሌላንድ እውን ለእስራኤል የጦር ሰፈር ሰጥታለች። እስራኤል የሁቱ አማጽያንን ለመዋጋት በሶማሌላንድ የጦር ሰፈር ልትገነባ ነው መባሉን አርጌሳ አስተባብላለች። በአውሮፓውያኖቹ መጋቢት 11 ብሉምበርግ ባወጣው ዘገባ እስራኤልና ሶማሌላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግር በበርበራ አቅራቢያ ለእስራኤል ይዞታ መሰጠት እንደሚያካትትም ገልጾ ነበር። እስራኤል የሁቱ አማጽያንን ለመታገል በቀይ ባህር ዳርቻ የሶማሌላንድ ውስጥም የጦር ሰፈር ልትገነባ እንደምትችልም ዘገባው ይጠቁማል። በሶማሌላንድ እስራኤል የሚኖረው ይዞታ እንደ ወታደር ኢላማ እንደሚወስድ የሁቱ አማጽያን መሪ አብዱላ ማሊክ አልሁቲ ያለፈው ታህሳስ ላይ ተናግረዋል። ከቢቢሲ ማብራሪያ የተጠየቁት የሶማሌላንዱ የውጭ ጉዳይ ሚኒስትር አብዱራሂም ዳሂሪ አዳም ከእስራኤል ጋር ያላቸውን ግንኙነት በጋራ ፍላጎት ላይ የተመሰረተ መሆኑን ገልጸው ሁለቱ ሀገራት አንዳቸው ለሌሎቻቸው እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነታቸው ወታደራዊ ትስስር እንደማያካትት ጠቅሰዋል። የውጭ ጉዳይ ሚኒስትሩ ሶማሊያ የጦር ሰፈር የምትገነባበትን ቦታ ከሶማሌላንድ አለመሰጠቱን ገልጸዋል። እስራኤል በሶማሌላንድ የጦር ሰፈር እንድትገነባ ስምምነት ላይ ተደርሷል የሚለው የመገናኛ ብዙሃን ዘገባዎች ከአውድ ውጭ የተወሰዱ ናቸው ሲሉም ተናግረዋል። ሶማሌላንድ በሚስጥራዊ ስምምነቶች ውስጥም እጇን እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ ድብቅ ውይይቶች ተደርገዋል የሚል ዘገባዎችም ሶማሌላንድን ለማጠልሸት ያለመ ፕሮፓጋንዳ ናቸው ሲሉም ከሰዋል። እነዚህ ዘገባዎች ትክክል አይደሉም። ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሌላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉ ለቢቢሲ ተናግረዋል። ሶማሌላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችም ሁቲዎች አርጌሳ ላይ የተለየ ስጋት እንደማይደቅኑ ገልጸዋል። የሶማሌላንድ ከእስራኤል ጋር ያላትን ግንኙነት ከሌሎቹ የቀጠናዋ ሀገራት ጋር ካላት ትስስር የተለይቶ መታየት እንደሌለበትም የውጭ ጉዳይ ሚኒስትሩ አክለዋል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎችን ሲሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ሰላምና ጤና ይብዛልን።